ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በግዕዝ ቋንቋ በለል የሚላል ከሁሉም በተሻለ ግዕዝ ቋንቋ ማቃለው ስላለ ማላቀውን አላቅም የምታውቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በለል። ግዕዝ ማለት በግዕዝ ፈለገዬ እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ኢየሱስን ስበክ እያልኩ ፈለገዬ እኔ የት ልሂድ ላውራ አንድ ጊዜ ነው እግዚአብሔር ያክብርልኝ። የአዲስ አበባ ልጅ ሆነ ዲያቆን ሆነ መጽሐፍ ቅዱስ ስታቅ ደግሞ ጭዌ በጨረሻ ነው የሚያወራው። ፈለገ አሁንም ተጽዕኖ ፈጣሪ መሆኑን ያሳየበት ምሽት ነበር ትላንትና። አንዳንድ የፕሮቴስታንት እምነት ተከታዮች ከኛ ቤት ወጥተው እናንተ ጋር ሲመጡ ግዕዝ እናውቃለን፣ ውዳሴ ማርያሙን ጠጥተነዋል፣ መዝሙረ ዳዊቱን ደግመነዋል፣ ቅዳሴን በልተነዋል ምናምን ሲሏችሁ የምታምኑት ነገር አለ። በዚህ ደረጃ ተደናቆረው ነው እንግዲህ ግዕዙን እናውቃለን የሚሏችሁ፣ ማህሌቱን እናውቀዋለን፣ ግን ስትጠይቋቸው እንደዚህ ነው በቃ ጸጥ ጭጭ ነው የሚሉት። እና ፈሌ በጣም ነው ደስ ያለኝ። አፋጠዋል። ስለዚህ የማታውቀውን ነገር ሁለተኛ አውቃለሁ እንደማትል ወንድሜ ከዚህ በኋላ እርግጠኛ ነኝ ማለት ነውና ምንም የግዕዝ ቋንቋ የሚባል ነገር ባለፈበት አልፈ አታውቅም። አንዳንድ በወፍ በረር የምታውቃቸው ግዕዞችን መሀል ላይ ጣል ታደርገዋለህ። እሱንም ሰባብረህ እንክትክት አድርገህ ነው የምትናገረው። ሌላው ትልቁ ነገር መናገር የምፈልገው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን በግዕዝ ቋንቋ በልልኝ ስትባል እኔ ስለ ኢየሱስ ነው እንድታወራኝ የፈለኩት። አጀንዳችን ኢየሱስ ነው። አንተም እንድታወራኝ የፈለገው ነገር ስለ ኢየሱስ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው ሐሳብ ላይ ኢየሱስ የለም እንዴ? ኢየሱስ እኮ ቅድመ ዓለም የነበረ ኋላም በድንግል ማርያም ሥጋ የነሳ ለዘላለም የሚኖር አልፋና ኦሜጋ፣ ይሄን ዓለም በማስገኘት ይሄን ዓለም በመፍጠር አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን የምናምን ኢየሱስ ክርስቶስ እኮ ወልደ እግዚአብሔር ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስትባል አጀንዳ ኢየሱስ ነው እንዴት ትላለህ? ሰማይና ምድርን በመፍጠር ውስጥ ኢየሱስ የለም ወይ? ለዚህ ነው የወንጌል አማኞች የሥላሴን ትምህርት የካደ አስተምሮ አላቸው የምንለው። በቃ ኢየሱስ ብቻ፣ እግዚአብሔር አብስ፣ እግዚአብሔር መንፈስ ቅዱስስ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል እግዚአብሔር የሚለው ስም የአንድነት ስም ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይህን ዓለም ያስገኘ ቅድስት ሥላሴ ዓለምን ስለ መፍጠር ሲወራ ስለ ኢየሱስ አውራይ ማለት ኢየሱስ ዓለምን በመፍጠር ውስጥ የለም እያልከን ነው ወይ? እንዲህ ኧረ እባክህ ተው። አሁንም ከመንቦራጨቅ ውጣና በትክክል መጽሐፍ ቅዱስን ተረድተህ አንብበህ አውቀህ ብትወያይ ነው የሚሻለው። አንተ ለዚህ ትውልድ ገልጠዋለሁ የምትለው ኢየሱስ ሐሰተኛውን ካልሆነ እደግመዋለሁ፣ ሐሰተኛውን ኢየሱስ ካልሆነ ከእግዚአብሔር አብ ጋር የተስተካከለ ከእግዚአብሔር መንፈስ ቅዱስ ጋር ትክክል የሆነ እግዚአብሔር ወልድ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ሁሉ የሚነግረን ስለ ልጁ ስለ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ደግሞ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር የተስተካከለ ነው። ለፍጥረት አንድ ሲጠቀስልህ ኢየሱስን አጀንዳ አይባልም። በመጽሐፍ ቅዱስ ጩጬ መሆን ከባድ ነው። ዛሬ እልፍ አእላፋት መላእክቶች በሰማይ እልልታቸውን አሰምተውታል። ኢየሱስ ባርኩት። በቃ ክብር ለመንፈስ ቅዱስ ነገራችን ላይ ሾፋችሁ ታላ ቢዝነስ ማይንደር ነው። ገባር ሰው ነው። በቃ ብር ድመት ብር ባየበት በቃ የፈለገ ቢሆን አይሰማችሁ ነው የምልህ። ሃይማኖት የሀገር ቀይሯል፣ ብሔር ቀያይሯል፣ ስም ቀያይሯል። ሾፋችሁታል። ግን ጩጮ አንበሳ ድብ ስትል እንዴት እንደሆነ ይሾፋል። ገባሽ? ገጮቹን ጊፍት ነው የሚሾፈው። ሽቀላ ላይ አይደል ያፏገራል። እስኪ ብሎ እያለ ዘነብ ሲል ምን ማነው ምንድነው የገጨኝ ምናምን በቃ ረስ አንበሳው። በነገራችን ላይ በቃ ስራ ነው። በቃ ምንም አንተ እንትን አልልም፣ አልፈርድም። ገብቷል።
ይሄ በቃ አዲስ አሞቁልኝ የሚሰሩት ናቸው የሚያሳዝኑኝ እንጂ አንተማ ገብተህ ለባቸው ለብ የመሸቂያ ቤት እኮ ነው አንበሴ። ስለዚህ ዝም ብለህ ሸቅል። የ3 ወር የቤት ኪራይ ምናምን ዘብ አስደርጋቸው የልጆችን ማሳደጊያ ምናምን ዘብ አስደርገህ እስከ ያስትላለህ አባቴ። ያው ስራ በዚያ ትታማመች እስከ ድሮ ጀምሮ እንብለህ እዛ ገብተህ እዚህ ተፈረገጠ አጅላስ እንዳለ ኦርቶዶክሱ እንዳለ ባኒና ነው ጠቅላላ። እንዴት አይወቅ ያራዳልሽ እንብለህ እዛ ሄደህ እሺ አሽተ መብላት ነው። ገብቷል። ጆከር ለመሬት ጣልባቸው እንግዲህ ምስኪን ህዝብ እየገባሽ እያለቀሽ አሳልቢው ታስቃለሽ። ባርኩት፣ በጊፍት ባርኩት። ኧረ ተው ጌታ መንፈስ አንበሱ አስተውል አሳዘኝ አልግሽ ሲደ በነገራችን ላይ ስሙ ተቀየረ። ሰማችሁ አይደለ? ስሙን ራሷ እንደ ውጭ ያለ ሰው እኮ ሲያሳዝን እንትን ናት መሰል ነብይ ምናምን ነብይ ብርቱካን ሎሚ እስኪያደርግሽ ድረስ ይመጥሻል ጀለሲ። ዮኒ ጓየው፣ ዮኒ ማኛው፣ ዮኒ ሴጋው፣ ዮናስ ሙሉላይ በተወቂያ ስም ማለት ነው። አሁን ደግሞ ብርቄ ለኔ ዛሬ አንተ ለኔ ብርቄ ነህ። ብርቄ ታውቃለህ? በደንብ አድርጋችሁ ወገኖች አሪፍ ብሎኛል። ፍቅራችሁን ግለጹለት። በቃ በእውነት አሳዩኝ። በቃ ማየት ፈልጋለሁ። ይኸውላችሁ ድራማው እንደቀጠለ ነው። ድራማ ያልኩበትን ምክንያት ምነግራችሁ ይሆናል። ይሄ ግለሰብ አሁን በዚህ ሰዓት እያለ ያለው ምን እንደሆነ ታውቃላችሁ? ውስጡን ስረዳው ማለት ነው። በቃ ማለት ጥሩ አርጌ ነው እየሰሩ ያሉት፣ ጥሩ አርጌ አሞኝቻቸዋለሁ፣ እንዴት ሊያምኑኝ ቻሉ ብሎ እሱ ራሱ ሰርፕራይዝ የሚሆን ነው የሚመስል። ምክንያቱም የእሱም ባህሪና የእሱም ማንነት አብዛኛው የኢትዮጵያ ሕዝብ ያውቀዋል፣ ምን አይነት የቢዝነስ ሰው እንደሆነ ማለት ነው። ይህን ደግሞ ከራሴ አውጥቼ እኮ አይደለም፣ ከዚህ በፊት የሰራቸው የተናገራቸው ብዙ ቪዲዮዎች አሉ። ወደ ፕሮቴስታንቱ ራሱ ብመለስ ብዙ ነገሮችን እሰራለሁ፣ ብዙ ጥቅሞችን አገኛለሁ የሚል ሰው ነው። ይህ ሰው እኮ ፖድካስት ላይ ቀርቦ ሴንሲቲቭ ፓርቶችን ነው የምነካው። ፖለቲካ ሴንሲቲቭ ነው በሀበሻ፣ ሃይማኖት ሴንሲቲቭ። ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ በሙሉ ያውቃል። እኔ ማነሳቸው ሀሳቦች በሃይማኖት ፖለቲካ ላይ ሴንሲቲቭ የሆኑ ነገሮችን ነው ማነሳው፣ ምክንያቱም ትኩረት ለማግኘት አለ። ስለዚህ ይህ ሰው እያደረገ ያለው ገንዘብ ስብሰባና ትኩረት ነው። ይህንን እንዴት መረዳት ያቅታቸዋል? ሲጀምር በጣም የሚያስገርመኝ እኔ የዚህ የሴትዮዋ ደስታ ሌሎቹ ደስታቸውን እየገለጹ ያሉትን አይደለም፣ ሾርት ሚሞሪ የሆኑትን አይደለም። በጣም ያስገረመኝ ነገር ይሄ ሰው ኦርቶዶክስ ነበርና ከኦርቶዶክስ ወጥቶ ሄደ የሚሉ ሰዎች ናቸው። ይሄ ሰው ከኦርቶዶክስ አልነበረም። ያን ምላችሁ በማስረጃ ነው። አንደኛ ኦርቶዶክስ የነበረ ሰው በሌላ ቤተ እምነት ሄዶ ሲመለስ የራሱ ስርዓት አለው። ቄዳር የሚባል ጥምቀት አለ፣ ንስሐ አለ፣ ራሱን የቻለ ስርዓቶች አሉት። ያንን ፈጽሞ ነው አንድ ሰው ኦርቶዶክስ ሊሆን የሚችለው። ከዛ ውጪ ግን የሆነ ቤተ እምነት ውስጥ ቆይታችሁ ክራችሁን አስራችሁ ወይም ደግሞ ማርያም ስላላችሁ እግዚአብሔር ስላላችሁ ገብርኤል ስላላችሁ ኦርቶዶክስ ናችሁ ማለት አይደለም። ይሄ ሰው ደግሞ ፕሮቴስታንትና እስልምና ውስጥ ገብቶ ነበር አምኖ ሄዶ ማለት ነው። ከዛ በኋላ ተመልሻለሁ አለ። ሲመለስ እነዚህ ስርዓቶች አልፈጸመም። እነዚህ ስርዓቶች ባልፈጸመበት ሁኔታ ደግሞ ኦርቶዶክስ ነኝ ስላለ ኦርቶዶክስ ነው ማለት አይደለም። የስም ኦርቶዶክስ ከሆነ ሊሆን ይችላል። ይሄ ሰው እኮ አሁን ባለበት ሁኔታ ራሱ ሆኖ የድንግል ማርያምን የነ ቅዱስ ጊዮርጊስን የቅድስት አርሴማ ምልጃ አልቀበልም የሚል ሰው ነው። በኦርቶዶክስ ቤተክርስቲያን ውስጥ ደግሞ ምልጃን አልቀበልም ማለት አይቻልም፣ ስርዓቱም አይደለም። ስለዚህ ከቤተክርስቲያኗ መውጣት አለበት፣ ወይም ደግሞ የቅዱሳኑን ምልጃ የድንግል ማርያምን ምልጃ መቀበል አለበት። ይሄ ሰው እነዚህ መስፈርቶች በማያሟላበት መልኩ ዝም ብሎ ተቀምጦ እናትና ልጁ እያለ ፕሮሞሽን መስሪያ ስላደረገው አሁን ከኦርቶዶክስ ቤተክርስቲያን የወጣው ስትሉ ለእናንተ ማፈር አለባችሁ። ሲጀመር ሰውዬው ኦርቶዶክስ አልነበረም። የነበረውን ነገር የሚያውቀው እሱ ነው። ስለዚህ የሄደው ከአንዱ ወደ አንዱ ሄድ እንጂ በፍጹም ከኦርቶዶክስ ቤተክርስቲያን ወደ ሌላ አልሄድም። እዛም ገብቶ እናንተ ጋም ቢሆን ነገ ከነገ ወዲያ ጥሏችሁ ይወጣል። ይሄ ትንቢት አይደለም። በነገራችን ላይ ሰውዬ ትሬንዱ እንደዛ ስለሆነ ማለት ነው። ስለዚህ ደስታችሁን እባካችሁ በልካችሁ አድርጉ። ለጻድቃን ለሰማዕታት ለመላእክት የማንሰግደው ጠብ ስላለን ጥላቻ ስላለን አይደለም። ክብር የአምላካችን ብቻ ስለሆነ ነው። ማታን የአምላካችን ብቻ ስለሆነ ነው። ከሲኦል ማታን የአምላካችን ብቻ ነው። ሁላችሁትም እንደሰማችሁት ነው ዮናታን አክሊሉን። ከዚህ በፊት ዮናታን አክሊሉ አንድ ነገር ሲያደርግ አይቼ ነበረ። መድረክ ላይ እናቱን ጠርቶ አንቺ ክብር የሚገባሽ ነሽ ብሎ ሰግዶ ስጦታ ሲሰጣት አይቼ ነበር ዮናታን አክሊሉ ለእናቱ።
ማለትም ዮናታን አክሊሉ ለእናቱ ይህን ነገር ሲያደርግ ካየውም በኋላ እናቱን ይወዳታል ማለት ነው፣ እናቱን ያከብራታል ማለት ነው። ዛሬ ግን መጽሐፍ ቅዱስን ይዞ በመጽሐፍ ቅዱስ ላይ የዋሸው አንዱ ውሸት አለ። እኛ ለመላእክቶች ክብር ስለማይገባቸው ክብር አንሰጥም፣ ደግሞም ለጻድቃንም ደግሞ ክብር ስለማይገባቸው ክብርን አንሰጥም ይላል ዮናታን አክሊሉ። ዋይ ምን ማለት ነው? መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ኦርቶዶክሳውያን ደግሞ ፕሮቴስታንቶች እንድታዳምጡ የሚገባው ክብር ለሚገባው ክብርን እንስጥ ሲል፣ ሌላ ቦታ ላይ ደግሞ መጽሐፍ ቅዱስ ምን ይላል? እግዚአብሔር ያከበረውን ማን ነው የሚያዋርደው? እግዚአብሔርስ ያጸደቀውን ማን ነውስ የሚኮንነው ይላል። እግዚአብሔር ካከበረው ውጪ ሌላ ልናከብር ማንችለው፣ እግዚአብሔር ካጸደቀው ውጪ ደግሞ እኛ ልንኮንንም ሆነ ልናጸድቅ ማንችለው መጽሐፍ ቅዱስ ላይ በግልጽ ተቀምጦልናል። ይህ ማለት ምን ማለት ነው? ኦርቶዶክስ ቢሆን ኖሮ ለዮናታን አክሊሉ ኦርቶዶክሳዊ ምክርን መክረው ነበረ። ምን ብዬ? አበው ሲናገሩ እንደዚህ ስለሚሉ ከመጠምጠም መማር ይቅደም ይላሉ። አፍ ስለተከፈተ ብቻ የቅዱሳንን ክብር ወይም ደግሞ የቅዱሳንን የአክብሮት ስግደትን ለመከልከል ሲባል ብቻ የራሱን ስራ ለመስራት ወይም የራሱን ዶክትሪን ለመመስረት ሲል የሰራው ትልቅ ቅጥፈት ነው። እንኳን አንተ ዮናታን አክሊሉ፣ ዮሐንስ እንኳን ለገብርኤል ሰግዶለታል። ዮሐንስ ለገብርኤል ለምን ሰገደለት? መልአክ ስለሆነ። የእግዚአብሔር መልአክ ያየ ሰው ሁሉ ይሰግዳል። አንተ እንኳን ለመላእክቶች አይደለም አንድ ለኢትዮጵያ አስተዳዳሪ ፕራይም ሚኒስተር ወይም ደግሞ ጠቅላይ ሚኒስተር አብይ አህመድ ብታገኘው አክብራ ስግድለትም። ይህ ማለት ምንም ችግር የለውም። መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ክብር ሁሉ ለእግዚአብሔር ነው እንጂ ክብር ለእግዚአብሔር ብቻ አይልም መጽሐፍ ቅዱስ። ለምን ቢባል ክብር ሁሉ ተጠቅልሎ ምናከብራቸው ሁሉ ክብሮች ሁሉ ከእግዚአብሔር ጋር ሲነጣጠሩ አንድ ስላልሆነ ክብር ሁሉ ለእግዚአብሔር ተጠቅልሎ ይሰጣል። ግን ክብር ብቻ አይልም። ክብር ብቻ ለእግዚአብሔር ቢል ኖሮ መጽሐፍ ቅዱስ ክብር ለሚገባው ክብርን እንስጥ አይልም። እግዚአብሔር ያከበረውን ማን ነው ሊያዋርድ የሚችለው አይልም ነበር መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ላይ ትልቅ ጥፈት፣ ትልቅ ስህተት ነው የሰራው ዮናታን አክሊሉ። ይህ ማለት ቅዱሳንን እግዚአብሔር ቅዱስ አድርጎ የተቀበላቸውን ባለማመን ደግሞ እግዚአብሔር ደግሞ ጻድቅ አድርጎ የመረጣቸውን ደግሞ መላእክቶችን ደግሞ ባለማመን ነውና ይህ ትልቅ ስህተት ነው። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዮት አድርጉልኝ። አመሰግናለሁ። ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት የይሁዳ መልእክት ላይ እንደዚህ አይነት ቃል የት ነው ያነበባችሁት? አለ ሲላችሁስ አዎ ብላችሁ የምትቀጥሉት የየትኛው የይሁዳ መልእክት ላይ ያነበባችሁት? እምነት የሚል ቃል የይሁዳ መልእክት ላይ ራሱ የለም። ቀጥሎ ወዴት ሄዳ? የኦርቶዶክስ አባቶችን ለመናገር ስሙ። 4 አይን አላቸው 5 አይን አላቸው የሚባሉ ሊቃውንት ቁጭ ብለው የይሁዳ መልእክት ላይ ያለው ህግ 10ቱ ህግጋት ነው ሲሉ ከፍ ብሎ ያለውን የነጻነት ህግ ፍጹም ህግ የሚለው ፍቅር ምዕራፉን እንኳን እርግጠኛ ሳይሆን የኦርቶዶክስ ሊቃውንቶችን ሄዶ ሊናገር ይሞክራል። ይህ የሚያሳየው ምንድን ነው? በቃ ከኦርቶዶክስ ጋር ያላችሁን ጠላትነት፣ አላዋቂነት። በመጀመሪያ ምን አለበት የምታስተምረውን ምዕራፍ እንኳን እርግጠኛ ብትሆን። ይህ ቃል ያለው የያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ነው። አንተ የይሁዳ መልእክት ብለህ የይሁዳ መልእክት ላይ ያለውን ህግ የኦርቶዶክስ ሊቃውንቶች ተሰብስበው የት ነው ያየኸው? በይሁዳ መልእክት እምነት ብቻ የሚል ቃል ራሱ የለም። እምነት የሚል ቃል የለም የይሁዳ መልእክት ላይ። ይህ ቃል ያለው የያዕቆብ መልእክት ላይ ነው። ማታ 2 ሰዓት ላይ እምነት ብቻ ያድናል። እስከ 2 ሰዓት ተኩል ባለው ላይ እንገባለን። መታችሁ እንወያይ። ፕሮቴስታንቶች ኑና አስረዱ። በመጀመሪያ ደረጃ እዩት ቃሉን፣ የምታስተምሩትን እንኳን ቃል ወቁ። ነገ ደግሞ መጥቶ ይህ ሰውዬ አይ ተሳስቻለሁ፣ ይህ ቃል ትክክል አይደለም ሲላችሁ ምን ብላችሁ ልትቀበሉት ነው? ብላችሁ እንደለመዳችሁ አጨብጨባችሁ ልትቀበሉት ነው? አረ አይደለም እዚህ ጋር ነው ማለት ልመዱ። ኦርቶዶክሳውያን ጋር ከመዝለላችሁ በፊት የምታስተምሩትን ምዕራፍ የቱ ጋር እንደሆነ የቱ ጋር እንዳለ ቃሉ ወቁ። የይሁዳ መልእክት ላይ እምነት የሚል ቃል ራሱ የለም። ይህ ቃል ያለው ያዕቆብ መልእክት ላይ ነው። እባክህ ዮናታን አክሊሉ የሰይጣናዊና የሐሰት ትምህርትን ከማስተማር ወደኋላ በል። ብቻ በማሰብ አምልኮ ተጀምሮ የሚያልቅበት ግን ወንጌላውያን አብያተ ክርስቲያናት ህብረት የጀመሩት በአንድ ትምህርት ላይ ኦንሊ ጂሰስና ባረው ህብረት ጀመሩ። ምን ብለው? የእኛ አምላክ በ3 አካላት የተገለጠ አንድ አምላክ ነው፣ በቅድስት ሥላሴ እናምናለን ብለው የወንጌላውያን ህብረት ጀመሩ። መታ አምልኮ ላይ
ለአብ የተዘመረ መዝሙር በምጥ ነው የምታገኝ። መንፈስ ቅዱስ ተው ከአብና ከወልድ ጋር አካል ያለው መለኮት መሆኑ ተረስቶ እሳት፣ ንፋስ፣ እርግብ፣ ደመና ሆኗል። ስሜት፣ ፈቃድ፣ ዕውቀት ያለው እንደ አብ ያለ መለኮት እንደሆነ እንደ አብ መንፈሳዊ ማንነት አካል ፐርሰን ሂ የሚባል እሱ የሚባል አንተ የሚባል እንደሆነ ረስተን አየር፣ ንፋስ መጣ፣ ደመና ይታኛል፣ ንፋሱ ምናምን ብቻ ምሳሌዎቹን ሁሉ እሱ አድርገ ነው የእሱን ምሳሌዎች ሁሉ እሱ ነው ብለን እንደ ንፋስ የሚለውን ንፋስ ነው ብለን እንደ እርግብ የሚለውን እርግብ ነው ብለን መንፈስ ቅዱስን ዝሩ ፍጡር አድርገን ነው ቸርች ውስጥ የቆየ። መጣ ሄደ እያለ ና በሉት እያለ ሄደ እያለ እንደዚህ ነው። ይሄ ስለ እግዚአብሔር ያለን ዕውቀት መበለሻሸት ያመጣው መዝሙር ያመጣው ጸሎት ነው። ፍጻሜውም አስፈሪ ነው። ውጤቱም ግራገብ የሆነ ነገር ነው። ኮንፊዥን ነው። ፕሮቴስታንቱ ዓለም አሁን ላለበት ባቢሎናዊ ነገር፣ አዛጦናዊ መዘበራረቅ ምክንያቱ ስለ አምላክ ያለው ዕውቀት ጉዳይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም፣ እንዴት ናችሁ? ከላይ የሰማናቸው የፕሮቴስታንት አስተማሪ አንድ ትልቅ መሰረታዊ ችግር የተረዱ ይመስላል። መዳን ስላሴያዊ ነው። በአብ ወልድ መንፈስ ቅዱስ አንድ ፈቃድ፣ አንድ ግብር፣ አንድ ኃይል የተደረገ የማዳን ስራ ነው። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖች በኦርቶዶክስ ቤተክርስቲያን ትውፊት መዳን የሚነገረው ስላሴያዊ ሆኖ ነው። እንደምታውቁት ቅዳሴያችን ስንጀምር በአብ ወልድ መንፈስ ቅዱስ ስም አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በሚል ምስጋና አዋጅ ነው። ሁሉም ምስጢራተ ቤተክርስቲያናት እንዲህ ባለ ምስጋና ይጀምራሉ። ትምህርታችንም እንደዛው ነው። የሊቃውንቱ መጽሐፍት፣ ሃይማኖተ አበው፣ ሌሎችንም ብታዩ መዳንን ሁልጊዜ ስላሴያዊ አድርገው ነው የሚናገሩት። ምክንያቱም ወንጌል እንደዚህ ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ከ20 ጊዜ በላይ በመልእክታቱ የስላሴን ስም ይጠራል። አብ ወልድ መንፈስ ቅዱስ እያለ ከድህነት ጋር ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስም መጥቶ የነገረን የአባቱን ስም ነው። ስምህን ለወንድሞች የነገርኳቸው የሚለው የመዝሙር ትንቢት የተፈጸመው መጥቶ ስለ አባቱ ስለነገረን፣ ስለ መንፈስ ቅዱስ ስለነገረን የዳንበትን መንገድ ብቻ ሳይሆን እንዴት እንደዳን መዳናችን ከአብ ከወልድ መንፈስ ቅዱስ የሚነሳ ከአንድ ፈቃድ ከአንድ ኃይል የሚነሳ እንደሆነ ነግሮናል። ስለዚህ ይህንን መቀነስ ማለት የነገረ ድነትን ትምህርት ማዛባት ነው እና እንዲህ አይነት ነገሮች መስተካከል አለባቸው። የኛ ጸሎቶቻችን፣ ቅዳሴዎቻችን፣ ሌሎች የማህበር ጸሎቶች፣ የግል ጸሎቶች አባቶቻችን አዘጋጅተው ለኛ ማስተላለፋቸው አንዱ የሚጠቅም ሰው ጸሎትን፣ አምልኮን ከኦርቶዶክሳዊ አስተምሮ እንዳይለይ ነው። መስመር ማስያዣ ነው እና በአባቶች ከጥንት ጀምሮ በትውፊት የመጡት ቅዳሴዎቻችን፣ ጸሎቶቻችን ይህንን ነገር ጠብቀን እንድንኖር አስችለውናል ማለት ነው። አሁን ግን ሰው እንደፈለገ ራሱ የጸሎት ደራሽ ራሱ ሁሉም ነገር ከአንድ ሰው የሚነሳ ሲሆን የራሱን ዝንባሌ በምዕመናን ላይ ስለሚችል እንዲህ አይነት መዛባት ይፈጠራል ማለት ነው እና ትውፊት፣ የቤተ ክርስቲያን የሥርዓት አምልኮ ትውፊት፣ የጥንት ትውፊትን መጠበቅ ከእንዲህ አይነት መዛባት ያድናል እና እንዲህ አይነት ነገሮችን ስናይ የቤተ ክርስቲያንን ታላቁን የቤተ ክርስቲያን ትውፊት ክብሩን ምን ያህል በመንፈስ ቅዱስ የተዘጋጀ የመጣ እንደሆነ እናያለን። በጣም ርቱ የሆነ ሚዛኑን የጠበቀ ያልተዛባ ትውፊት ከአባቶቻችን እንደተቀበል እንረዳለን ማለት ነው።